ጀማሮ አቤት አቤት። በቀን ስንት ሰው ትገላላችሁ? አማራ 10 አማራ ምን ገላለሁ? 15 16 አማራ ገላለሁ። ለሚገደለው ለሚራበው ህዝብ ተጠያቂና እናንተ ናችሁ። ህወሓት የት ነው ያረግሽው? ይሄ ሁሉ ባጀት ለቦምብ መግዚያ ለኦርቶዶክሶች መንገድ እንዲከፈት ለምን? እነሱ ከኛ የሊቅ ኃጢአተኞች ናቸው። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እንደ አይነቱ ልትቃወሙ ሁላችሁም ግድ ነው። ኦርቶዶክስ እምነት ተከታዮች ዘንድ ለገና በዓል የሚካሄደው የአላፋት ዝማሬ 3ኛው ዙር በዚህ ዓመት የሚካሄደው ነው። በዚህ ዓመት 28 ላይ በመስቀል አደባባይ የሚካሄደው ነው። ከ9 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ የሚካሄደው ነው። በእለቱም ስጋው ደግሞ የሚቀበሉ ምዕመናን ከድካም አንጻር እንዲገኙ አይመከርም። የአላፋት ዝማሬ አለባበስ በእለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ሰላም ኦነግና የኔ ኦነግ ነው። የት ነው ያለው? ወለጋ ነኝ። ወለጋ የት ነህ? ጉትና? አዎ የወለጋ ሙሉ ኦሮሚያ ክልል ሙሉ የእናንተ ነው? አዎ የኔ ነው። የኦሮሚያ ክልል ሁላችሁ የኔ ነው። መሪ ነህ አንተ? አዎ። ለሚገደለው ለሚራበው ህዝብ ተጠያቂና እናንተ ናችሁ። አዎ ጥሩ አይደለም እንዴ አንተ? አረ በጣም እንጂ። አንተ በቀን ስንት ሰው ትገላላችሁ? አማራ 10 አማራ ምን ገላለሁ? 15 16 አማራ ገላለሁ። ምንድነው ችግራችሁ? ምን አርጓችሁ ነው ግን የምትገሉት? አማራ ጥሩ ሰው አይደለም። አማራ ልጆች አንዳንድ ፋኖ ጥሩ ሰው አይደለም። ፌደራል መንግስት እናመሰግናለን። ይሄ ባጀት አቅርብ ያለው ለትግራይ ህዝብ፣ እናንተ ደግሞ ህዝብ ናችሁ። መጠየቅ ያለባችሁ ነገር ጠይቋት። ይሄ ሁሉ ባጀት የት ነው ያረገችው ብላችሁ ጠይቋት። እናንተ ህዝብ ናችሁ ብሎናል። ህወሓት የት ነው ያረግሽው? ይሄ ሁሉ ባጀት ለቦምብ መግዚያ ብቻ ህዝባችን እንዲያልቅ በ21 ክፍለ ዘመን ህዝባችን ተርብ ያለው ብሎ ወድቆ እያለ አንቺ ግን መቀለጃ አረግሽን። ለ40 ዓመት በስቃይ ለ40 ዓመት በባርነት በጦርነት ብቻ ነው ያለፍነው። ምንም ነጽነት የሚባል ሳናይ ህዝባችን እያለቀብን ነው። ምትጠየቂ ደግሞ አንቺ ነሽ። በዓለም መንግስት መጠየቅ አለብሽ። አንቺ ባንዳት ያለሽ እንጂ ካንቺ በላይ ባንዳ የለም። ካንቺ በላይ በቀያችን እንደ ስደተኛ እየኖርን ነው። ነፍሳችሁ ስጡን ስቲ ሰጠንሽ፣ ደማችን ሰጠንሽ። ከዚህ በላይ ምንድነው የምትፈልጊ? ጭራሽ ብለሽ ወደ ህንጻጽ ሄደሽ የተኛች እናት ሞቷ የምትጠብቅ እናት አይተሽ በትግራይ ቲቪ ማይቀርበሽ ምንድነው አልቻል? ምን እንድትልሽ ነው የምትፈልጊ? ተርብ ያለው ነው እያለች ያለችው ዓለም ሙሉ ያየው። የት ነው ያረግሽው እያለችው ነው። በውስጧ መናገር ባትችል በውስጧ የተሰጠች ባጀት የት ነው ያረግሽው? የት ለኔስ ተብሎ የመጣ ምግብ የት ነው ያረግሽው እያለችሽ ነው በውስጧ። ምን እንድትልሽ ነው የፈለግሽ? ማይክር ያረግሽላት እዩት። ምን እንድትልሽ እቺናት ተርባ በቃ ወድቃለች። ተርባ ሞቷ እየጠበቀች ነው እቺናት። አንቺ ግን ሄደሽ ማይክ በ21 ክፍለ ዘመን ለውጥ ማታስቢ የትላንት ቦታ ነው ያለሽው። ለነገ አታስቢ። ህወሓት ባንቺ ምክንያት ከቀያችን ተሰደን እየኖርን ባንቺ ምክንያት እኛ ሽት እየለበስን እንደናንተ በየጎዳናውና በየቸርቹ ውስጥ የምንጋደም ሰዎች አይደለንም። ይህንን ሼር በማድረግ አድርሱልን። ኖር አይደለም በኦርቶዶክስ ስለሚያኖር ለኦርቶዶክሶች መንገድ እንዲከፈት ለምን? እነሱ ከኛ የሊቅ ኃጢአተኞች ናቸው። ብዙ ቦታ ይሮጣሉ። ስለዚህ እግዚአብሔርን ስለማያውቁ እግዚአብሔር ወዲያው ለነሱ ይሰራል። ከዛ በኋላ ምስጋናውን ይወስዳል። በዚህ ልክ ነው የነሱ ጥላቻ፣ ለኛ ያላቸው ጥላቻ በዚህ ልክ ነው። እነሱ ጻድቃን እኛ ኃጥአን እንደሆን እያሳየችን ትገኛለች። ይሁንም እኛው ኃጥአንን፣ ነገር ግን ከናንተ በፊት እኛ ኦርቶዶክሳውያን አምላካችን ያወቅን፣ ፈጣሪያችን ያወቅን፣ አማላጅና ተማላጅ ለይተን ያወቅን፣ የፈጠረንና ፍጡርን ለይተን የምናውቅ ሰዎች ነን። እንደናንተ ሽት እየለበስን በዚህ የምንበሻቀጥ ሰዎች አይደለንም።
እኛ ሽቲ እየለበስን እንደናንተ በየጎዳናውና በየቸርቹ ውስጥ የምንጋደም ሰዎች አይደለንም። ይህንን ሼር በማድረግ አድርሱልን። እናንተ ነብይ መሳዮች፣ አስመሳዮች፣ የሌባ ጥርቅም ይህንን መረጃ ሼር በማድረግ ባለማተብ ከሆንክ አድርስ። ማተብህ በዚህ ልክ ሲሰደብና አምላክህ በዚህ ልክ ሲሰደብ ቆመ ማየት የለብህም። ይልቁንም እያሳደዱህ እንደሆነ መረዳትና ማወቅ አለብህ። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እንደ አይነቱ ልትቃወሙ ሁላችሁም ግድ ነው። እግዚአብሔር ይገስጽ፣ እግዚአብሔር ልቡና ይስጣ እያላችሁ ሁላችሁም ተቃወሙ። ሁላችሁ ተዋህዶ ከሆንክ ቪዲዮ እንዳታሳልፉ። ለመቶ ሰው ሼርና ኮፒሊንግ እያደረጋዳርስ ሪፖርት ያደርጉበታል። ይኸው ጥምቀት ደረሰ ጀመሩ። በታቦተ ሙሴ በጽላቱ ላይ እየቀለዱ ነው። እነ ትዝታው ትላንት ሚዲያ ላይ ወጣው በታቦት እያፌዙ እያሳዩ ነው። ዛሬ ደግሞ ተከታዮቹ እንዲህ እያደረጉ ነው። በጣም የሚያሳዝን የተረገመ ትውልድ፣ አንገት የሚያስደፋ ትውልድ የደረሰበት ይቺ ኢትዮጵያ ሀገራችን የአንዱን ሃይማኖት አንዱ አክብሮ ተቸችሎ በፍቅር የሚኖርባት ሀገር ነበረች። ዛሬ ግን እንደዚህ ኖሞር ይበቃል፣ ሊተቃወሙ ይገባል። ሃይማኖት ማለት የሁላችንም የግላችን የሆነ ነገር ነው። እግዚአብሔርን እጅግ ልብ ይሰብራል። እባካችሁ የሕግ አካላት ይህን ሰው ታገስ ብትሉት በአስቸኳይ እርምጃ እንድትወስዱለት በእግዚአብሔር ስም መልእክት ነው። በቅዱስ ቤተክርስቲያን በተዋህዶ ሃይማኖት ይዙ መልእክት ነው። ስለት ሰሚ ነው እየተባለው ና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ሰሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። አንዳንዴ ምን እንደሚገርመኝ ታውቃላችሁ? ሰዎች ትኩረት ለመሳብ ብለው ይህን ያለም እንደሚጋጋጡ አይገባኝም። እንግዲህ ይህ ወንድማችን እንደምትመለከቱት ታቦታት ላይ ድግምት አሰርተው ነው በርካታ ሰዎችን እንግዲህ አሁን የታኅሳስ ቅዱስ ገብርኤልን በዓል በታላቅ ድምቀት በተለያየ ቦታ አክብረናል። በተለይ ደግሞ በርካታ ምዕመናን ተገኝተው ከሚከበሩባቸው ቦታዎች በዋናኝነት የሚጠቀሱት የቁልቢው ቅዱስ ገብርኤል በዓልን ቦታና ሐዋሳ ነው። እንግዲህ ሰዎች በዚህ ቦታ ሄደው እንዲያከብሩ ታቦቱ ላይ ድግምት ሰርተው ነዋል። ምን አይነት ድግምት ነው? እኔ እኮ ግራ የሚገባኝ ምንድነው ድግምትስ ማለት እንዴ? ቅዱስ ገብርኤልን ያከበረው ማን ነው? እግዚአብሔር አምላክ እኮ ነው። ለቅዱስ ገብርኤል ስልጣን የሰጠው ማን ነው? እግዚአብሔር አምላክ እኮ ነው። እንግዲህ ዛሬ ያከበርነው የቅዱስ ገብርኤል በዓል 3 ደቂቃን ከእሳት ያዳነበት እሳት ላይ ስልጣን ሰጥቶታል እኮ። እሳት ላይ ስልጣን ሰጥቶታል እግዚአብሔር። ያንን እሳት ወደ ውሃ ቀይሮላቸው ምንም ነገር ሳይነካቸው የተከበረበት ዕለት ነው። ይህ ነገር ደግሞ ያናዳቸዋል። ምክንያቱም እግዚአብሔር ያከበራቸው እነሱ ማክበር አይፈልጉም። እግዚአብሔር ያጸደቃቸው እነሱ ማጽደቅ አይፈልጉም። እግዚአብሔር ቃል ኪዳን የሰጣቸው እነሱ ያንን ቃል ኪዳን መቀበል አይፈልጉም። ቅዱስ ገብርኤል ዛሬ እስቲ በዛ ቦታ በርካታ ምዕመናን ተገኝተው እንዲከበሩ እግዚአብሔር አምላክ ባይወድ እግዚአብሔር አምላክ ባይፈቅድ ይህ በዓል ይከበራል ብላችሁ ታስባላችሁ? እሺ ዛሬ ቅዱስ ገብርኤልን በዓል አከበርን። የተቀበልነው የቅዱስ ገብርኤልን ስጋና ደም ነው እንዴ? አይደለም። ማን ነው ሲነክስ የነበረው? ማን ነው ሲከበር የነበረው? ማን ነው ሲመለክ የነበረው? ለምንድን ነው ይሄን ያህል ወርዳችሁ ወደ መሬት ወደ ታች የምትወርዱት? እኔ በጣም ነው የሚገርመኝ ይሄን ያህል መጋጋጥ። በቃ ረስተናችኋል እኮ እኛ ኦልሬዲ አጀንዳችን አይደላችሁ። ለምሳሌ ይሄ ወንድማችን ይመስለኛል ኢትዮጵያ ያለ ይመስለኛል፣ ግን ማንም ኦርቶዶክሳዊ ቼክ የሚያደርገው የለም። ይሄ ስለሚያናዳቸው ነው መሰለኝ ኦርቶዶክስን ካልተሳደቡ። በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋራ አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምዕመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር
የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምእመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት በመስቀል አደባባይ እንዲካሄድ መንገድ የሚከፍት በመሆኑ የተወለደው ንጉስ የመድኃኔ ዓለምን ልደት በሀገር አቀፍ ደረጃ ከፍ ብሎ የሚከበር ሁነት እንዲሆን የበኩላችሁን ታሪካዊ ድርሻ እንድትወጡም በዚሁ አጋጣሚ አደራ እንላለን። ባለፉት የአእላፋት ዝማሬዎች ላይ የታደሙ ምእመናን የጧፍ መባ ይዘው የመጡት ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል እንደነበረ ይታወቃል። በዘንድሮ የአእላፋት ዝማሬ መስቀል አደባባይ ስትመጡ ከምታከብሩት ውጪ የምትሰጡት ጧፍ እንድታመጡ እየጠየቅን የዘንድሮ የጧፍ መባ ለታዕካ ነገስት በዓታ ለማርያም ገዳም ይሆናል። ጧፉን ለመሰብሰብ የተዘጋጁ ድንኳኖችም ስለሚኖሩ እግረ መንገዳችሁን እንድታስገቡና አንጋፋዋንና በብዙ ምክንያቶች ድጋፍ የምትፈልገውን ጉባኤ ቤት ያላትን የታዕካ ነገስት በዓታ ለማርያምን በረከት እንድትካፈሉ አደራ እንላለን። በሁለቱ ዓመታት የአእላፋት ዝማሬ የተሻለ እይታና ድምጽ ያለበት ቦታ ለማግኘትና የቪአይፒ እንግዶች አስተዳደር ጉዳይ ብዙ ቅሬታ የተስተናገደበት መሆኑን በሰብሰብነው መረጃ ማጣራት ችለናል። በዚህም መሰረት የ2018 ዓመተ ምህረት የአእላፋት ዝማሬ ሁሉም ታዳሚ ለመድረኩ እኩል ቅርበት ያለውና በአደባባዩ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመለከተው የህብረ ዝማሬ አሰላለፍ የሚያሳይ የመድረክ ዲዛይን በኢጃት የአርኪቴክቶች ቡድን ተሰርቶ ተጠናቋል። ድምጽን በተመለከተም አደባባዩ ውስጥ በየትኛውን ቦታ ላይ ያለ ሰው የሚሰማው ድምጽ እኩል እንዲሆን በድምጽ መሐንዲሶች ቡድን ዝግጅቱ ተጠናቋል። የመስቀል አደባባይን የክብር እንግዶች አገባብና መስተንግዶ በተመለከተም ኢትዮጵያዊ ጃንደረባ ትውልድ ለመጀመሪያ ጊዜ ሁነቱን በአዲስ ስፍራ በማካሄድ ላይ በመሆኑ ከጠቅላይ ቤተ ክህነት ጽሕፈት ቤት የቅርስና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የአደባባይ በዓላት አዘጋጅ ክፍል ጋር ልምድ በመውሰድ የተዘጋጀ ሲሆን የመግቢያ ቦታዎችን በተመለከተ በዝርዝር ቪዲዮ የምናሳውቅ ይሆናል። በእለቱም ስጋው ደሙ የሚቀበሉ ምእመናን ከድካም አንጻር እንዲገኙ አይመከርም። ሆኖም ዝማሬውን ሳላይ አልቀርም ለሚሉ ተቀምጠው የሚታደሙበት የእናትና አባቶች የክብር ማረፊያ ስለተዘጋጀ ሰሞኑ በምናስቀምጠው የጉግል ፎርም ላይ በእለቱ የሚቀበሉ ወላጆቻችሁ እንድታስመዘግቡ በአክብሮት እንጠይቃለን። በ2018 ዓመተ ምህረት የአእላፋት ዝማሬ 30 መዝሙራት በምእመናን ይዘመራሉ። የዘንድሮውን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በቁጥር ለማስቀመጥ ያክል የ2017 ዓመተ ምህረት የጥናት መዝሙራት በዩቲዩብ ብቻ የአንድ ዓመት እይታቸው 3.8 ሚሊዮን ሲሆን የ2018 ዓመተ ምህረት የጥናት መዝሙራት የ3 ሳምንታት ብቻ እይታቸው 6.7 ሚሊዮን መሆኑ ምእመናን በንቃት መዝሙር እያጠኑና በግላቸው ከፈጣሪያቸው ጋር በዜማ እየተነጋገሩ መሆኑን ያሳያል። በኦርቶዶክስ እምነት ተከታዮች ዘንድ ለገና በዓል የሚካሄደው የአእላፋት ዝማሬ 3ኛው ዙር በዚህ ዓመት የሚካሄድ ይሆናል። በዚህ ዓመት 28 ላይ በመስቀል አደባባይ የሚካሄድ ይሆናል። ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ የሚካሄድ ይሆናል። ከዚህ ባለፈ ደግሞ ለነፍሰ ጡሮችና ለአካል ጉዳተኞች ልዩ ቦታ ስለተዘጋጀ ለአስተባባሪዎች አሳውቃችሁ ያንን ቦታ ማግኘትና ያንን ቦታ መጠቀም ትችላላችሁ ተብሏል። ከዛ በተጨማሪ ደግሞ ሌሎች ፋሲሊቲዎችም ተዘጋጅተዋል። እንዲሁም እድሜያቸው ከ15 ዓመት በታች የሆኑ ህጻናትን ይዛችሁ እንዳትወጡ ከወዲሁ እንኳን ያደረሳችሁላችሁ ወደ በመጽሐፍ ቅዱስ ላይ ያልተጻፈ የልደትና የፋሲካ የጥምቀት በዓል የምታከብረው ምን ኬታ አምጥተህ ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር ምን አገባት? ምን ይመለከታታል? የኢትዮጵያ ብቻ ነው፣ ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን በኢትዮጵያ ነው እንጂ እንደውም የኢትዮጵያ አይደለችም። በኢትዮጵያ ያለችው የካቶሊክ ቤተክርስቲያን መንበሯ ሮም ነው፣ ጳጳሷ ሮም ነው። በዓሏን የምታከብረው አሁን የፈረንጆቹ ገና ላይ ነው። አለቀ። ስለዚህ እዛን ቀን ማክበር የኛን ለኛ መተው። ካህናቶቻችን ወስዳችሁ የሮም ካቶሊክ የማታውቀው ዲያቆናቶቻችን ወስዳችሁ ቅዱስ ያሬድ ማህሌታችንን ወስዳችሁ ቅዳሴያችንን ወስዳችሁ እኛን መስላችሁ እንደ ተኩላ የበግ ለምድ ለብሳችሁ በጎቻችንን ከልካይ የላችሁማ፣ ጠያቂ የላችሁማ። ጴንጤ ምን አገባና ነው ከፓትርያርኩ እኩል ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን ተወልዶ ምናምን ኬታ አባ መጣው አምጣ ስትባል ኬታ መጣው። በመጽሐፍ ቅዱስ የተጻፈ ነው የምታምነው። መጽሐፍ ቅዱስ ደግሞ ጌታ ታኅሳስ 29 ተወለደ አይልም፣ በዚህ ቀን ተወለደ አይልም። ሲፈልግ ሮብ እናደርገዋለን፣ ሲፈልግ አርብ እናደርገዋለን፣ ሲፈልግ ቅዳሜ እናደርገዋለን፣ ሲፈልግ እሁድ እንደ ፌንጣኛን እየተከተልክ ማታምንበትን ነገር ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ
በእውነት ጌታ በዚህ ቀን በግርግም ተወልዶ ምናምን ለምን ትቀላውጣለህ? የራስህን የልደት ጌታ ሁል ቀን ተወልዷል፣ ሁል ቀን ልደት አክብር። ጌታ ሁል ጊዜ ፋሲካ ነው፣ ሁል ጊዜ ፋሲካ አክብር። ይመራል የምናገረው፣ ያንገሸግሻል የምናገረው፣ ህዝቦችን አያኗኑርም፣ አንድ አያደርግም። ለምን ደግሞ አንድ የማያደርገው? የኔ ማንነት ነው ያለኝ፣ የራሴ ቤት ቁጥር ነው ያለኝ፣ የራሴ ቤት ነው ያለኝ፣ የራሴ ስርዓት ነው ያለኝ። የኔን ስርዓት ቤቴ ስትመጣ እንደኔ ሆነ ታከብራል፣ እንደኔ ሆነ ታከብራል። አለቀ። የራስ የምታከብረው ካለ በራስህ አክብር። አትቀላውጥ። እኔ ጋር ትጠጋ። እየጠላኸኝ፣ እያረድከኝ፣ እያሳረድከኝ፣ ደንቆሮ ናት፣ መሀይም ናት፣ ጣዖት ነው የምታመልከው፣ የቀን አቆጣጠሯ ትክክል አይደለም እያልከኝ መተህ ደግሞ ከኔ ጋር እንኳን ለብርሃነ ጥምቀቱ አደረሳችሁ። ኢትዮጵያ ቤተ ክርስቲያን ናት። ጌታ መቼ ተጸነሰ? ብስራቱ መቼ ነው? ጥንሰቱ መቼ ነው? የተወለደው መቼ ነው? የት ነው? በስንት ሰዓት ነው የምትነት? በስንት ሰዓት ተጠመቀ? ወደ ማዕከል ዮርዳኖስ ጌታ በስንት ሰዓት ሄደ? በስንት ሰዓት ተጠመቀ? ታቦት ወደ ጥምቀተ ባህር የሚሄደው ለምንድን ነው? ያንተ እንትና የምታስተምር ቤተ ክርስቲያን ናት። ጌታ ስንት ሰዓት ተያዘ? ምን ቀን ተያዘ? ሆሳዕና ዕለት እሁድ መሆኑን በምን አወቃችሁ? ከዛ ዓርብ ዕለት ስንት ሰዓት ተሰቀለ? ስንት ሰዓት ከመስቀል ወረደ? ስንት ሰዓት ወደ መቃብር ገባ? ስንት ሰዓት በእሁድ ዕለት ከመቃብር ፈንቅሎ ተነሳ? ይህን የምታስተምር ቤተ ክርስቲያን ናት። ፈትታ የምትነግርህ ጴንጤ ከታባ አምጥተህ ነው ይህን የምታስረዳኝ? የለም። ኢየሱስ ያድናል። አሜን ሃሌሉያ። እሳት 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 እሳት። የባንክ ቡክ ይዛችኋል? የባንክ ቡክ ይዛችኋል? ጌታ ሆይ ቀማ፣ ውሰድ 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 ውሰድ። ገባ 10 ሚሊዮን ብር ገብቷል። እስቲ ይሁት ቼክ አድርጉ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን